ጥበብ ለዛሬ የምንማረው ወይንም ደግሞ የምንቆየው በዚህ ትምህርት ርዕስ ላይ ይሆናል። ጥበብ ቆይታችንን እግዚአብሔር እንዲባርክልን ለኔ ለማስተምረው ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን የምትማሩበትን ልቦና አይምሮ ለሁላችን እንዲያድለን መንፈስ ቅዱስ ይርዳን። ጥበብ በሉ እስኪ። ዛሬ እንግዲህ በዚህ ላይ እንቆያለን። ዛሬ የምንማረው ስለ ጥበብ ይሆናል። ለሰዎች እጅግ በጣም አስፈላጊ ከሆኑ ነገሮች መካከል አንደኛው ጥበብ ነው። ጥበብ በውስጡ ዕውቀትን፣ ማስተዋልን፣ ትዕግስትን፣ አርቆ አሳቢነትን የያዘ ነው። ጥበብ የያዘ ሰው ወይንም ደግሞ ጥበብ ያለው ሰው ሕይወትን በራሱ ቁጥጥር ስር ውስጥ ማዋል ይችላል። ጥበብ ያለው ሰው በሕይወቱ ላይ ምንም የሚከብደው ነገር አይኖርም። ጥበብ ያለው ሰው እግዚአብሔርን ማየት ይችላል። ጥበብ ያለው ሰው ሁልጊዜም ከፍ ብሎ መኖር ይችላል። ጥበብ ያለው ሰው ወደፊት የሚመጣውን ነገር ቀድሞ አውቆ ለዛ የተዘጋጀ ይሆናል። ጥበብ ያለው ሰው በመንፈሳዊ ሕይወቱ ከመጠንከር አልፎ እግዚአብሔርን ማየት ይችላል። ሙሉ ሰው የሚባለው ጥበብ የተሞላ ሰው ነው። አንዳንድ ሰዎች ጥበብን ይፈልጋሉ። ጥበብን ለማግኘት ሲሉ ብዙ መጽሐፍትን ያነባሉ። ጥበብን ለማግኘት ሲሉ ይፈላሰፋሉ። ጥበብን ለማግኘት ይወጣሉ፣ ይወርዳሉ። ነገር ግን ጥበብን ሊያገኟት አልቻሉም። አንዳንድ ሰዎች ደግሞ ብዙ ተምረው ብዙ ተመራምረው ጥበብ ማለት ይሄ ነው ብለው የራሳቸውን ምልከታና አስተሳሰብ ያስቀምጣሉ። አንዳንድ ሰዎች ደግሞ ጥበብ ለማግኘት ብለው ኮከብ ይቆጥራሉ፣ ጨረቃን ያያሉ፣ ፀሐይን ይመለከታሉ፣ በድንጋይ በእንጨት እንዲሁም ደግሞ ስር በመማስ በጥንቆላ ከጥበብ ይገኛል ብለው ያስባሉ። ያንንም ደግሞ ለሰዎች ያስተምራሉ። ብዙ ሰዎች ለጥበብ ያላቸው አመለካከት እጅግ በጣም የተሳሳተና የተዛባ ነው። ለጥበብ ያለን አመለካከት በጣም ዝቅተኛ ነው። ጥበበኛ ለመሆን እንኳን የምንፈልግ በጣም ጥቂት ሰዎች ነን። ብዙዎቻችን የምንፈልገው ሀብታም ለመሆን ወይንም ደግሞ ኢንጂነር ለመሆን ወይንም ደግሞ ዶክተር ለመሆን ወይንም ደግሞ ጥሩ የቢዝነስ ሰው ለመሆን ነው የምንፈልገው እንጂ ጥበበኛ ለመሆን አንፈልግም። ወይንም ደግሞ ጥበብን ለማግኘት ከልባችን አንመኝም። ታዲያ ጥበብ መገኛዋ ወይንም ደግሞ የጥበብ መጀመሪያዋ ማን ነው ወይንም ምንድነው? ጥበብስ የት ነች የሚለው እንመልከት እስኪ። ምክንያቱም ይህንን ማወቃችን ጥበብን እንድናገኝ ጥበብን እንድንይዝ ይረዳናል። ሁላችንም ተማሪ ብንሆን ሰራተኛ ብንሆን ይህንን ማወቃችን እጅግ በጣም ጠቃሚ ነገር ነው። በተለይም ደግሞ ለክርስቲያኖች ጥበብን መያዝ እጅግ በጣም አስፈላጊ ነገር ነው። ምክንያቱም እግዚአብሔር አምላክ ጥበበኛ እንድንሆን ይፈልጋል። በጥበብ ውስጥ እንድንጓዝ ይፈልጋል። ይህንን ዕውቀት ወይንም ደግሞ ይህንን ጥበብ የት እንደምናገኝ በደንብ ከተረዳን በእውነትም እኛ በጥሩ ሁኔታ በጥበብ ውስጥ ለመኖር ዝግጆች ነን ማለት ነው። ጥበብ የት ነው የምትገኘው? የጥበብ መጀመሪያ ምንድን ነው የሚለውን የሚመልስልን ታላቁ የንጉሥ ዳዊት ልጅ እግዚአብሔር የጥበብ ጸጋ የሰጠው ጥበበኛው የጠቢቦች ጠቢብ የሚባለው ንጉሥ ሰለሞን ነው። ንጉሥ ሰለሞን እግዚአብሔር አምላክ ምንም እኔ ስጠኝ አልልም፣ ሀብት ንብረት አልልም፣ አንድ ነገር ብቻ በሕይወቴ እንድትሰጠኝ እፈልጋለሁ፣ እሱም ደግሞ ጥበብ ነው ብሎ እግዚአብሔር አምላክን
ለመነው። እግዚአብሔር አምላክም ደግሞ የለመኑትን የማይነሳ ደግ ቸር አባት ስለሆነ ጥበብን ሰጠው። ለሰለሞን የተሰጠው ጥበብ በጣም ታላቅ የሆነ ጥበብ ነው። ንጉሥ ሰለሞን ይህንን ጥበብ ከእግዚአብሔር አምላክ ተቀበለና ጥበበኛ ሆነ። በጥበቡ ሀገርን ማስተዳደር ጀመረ። ከንጉሥ ዳዊት በኋላ እስራኤላውያንን የመራ ንጉሥ ሰለሞን ነው። እስራኤላውያን እንደምናስባቸው አይነት ሰዎች አይደሉም። እስራኤላውያን በጣም ከባድ የሆኑ ሰዎች ናቸው። በጣም ከባድ ሕዝቦች ናቸው። አንደኛ በሕገ ኦሪት ውስጥ ያሉ ናቸው። የእግዚአብሔር ሕግ የተሰጣቸው ናቸው። በዛ ውስጥ የሚንቀሳቀሱ ናቸው። ሁለተኛ ደግሞ በጣም አይምሮ አላቸው። አይምሮ ስላላቸው የሚመራቸው ንጉሥ በጣም ይፈትኑታል። በቀላሉ የሚመሩ ሰዎች አይደሉም። ምክንያቱም አዋቂ ሰው፣ የተማረ ሰው በቀላሉ ማንም ይመራው አይችልም። ለመመራት ከባድ ነው። እነዚህ ሕዝበ እስራኤላውያንን ለመምራት ስለፈለገ ነው ንጉሥ ሰለሞን እግዚአብሔር ሆይ እስራኤላውያንን የምመራበት፣ ሕይወትን የማስተዳድርበት፣ ራሴ የምገዛበት ጥበብ ስጠኝ ብሎ ለምኖ የተቀበለው። በዚህ ጥበቡ ነው ንጉሥ ሰለሞን እስራኤላውያንን መምራት የጀመረው። በጣም ከባድ የሆኑ የሕይወትን ነገሮች የሚያልፈው ንጉሥ ሰለሞን በምንድን ነው? በተሰጠው ጥበብ ነው። ንጉሥ ሰለሞን እጅግ በጣም ጥበበኛ ነው። ታዲያ ሁሉንም ተመለከተና በመጽሐፈ ምሳሌ በምዕራፍ 1 ከቁጥር 7 ላይ እንደዚህ ብሎ የጥበብ መገኛዋን የጥበብ መጀመሪያዋን ራሱ ጥበበኛው ሰለሞን እንደዚህ ብሎ ያስቀምጥልናል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እስኪ በሉ የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጀመሪያ ዕውቀት አይደለም። የጥበብ መጀመሪያ ፍልስፍና አይደለም። የጥበብ መጀመሪያ ዓለማዊ አስተሳሰቦች አይደሉም። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ንጉሥ ሰለሞን ጥበቡን ተቀብሎ በኖረባቸው የሕይወት ዘመኖች ውስጥ የተማረው ትልቁ ነገር የጥበብ መጀመሪያ እግዚአብሔርን መፍራት ነው። ጥበብ መገኛዋ መነሻዋም እግዚአብሔርን መፍራት ነው። እግዚአብሔርን የሚፈራ ሰው ደግ ይሆናል። እግዚአብሔርን የሚፈራ ሰው በጎ ይሆናል። እግዚአብሔርን የሚፈራ ሰው የሚቀማ ሳይሆን የሚሰጥ ነው። እግዚአብሔርን የሚፈራ ሰው የዋ ነው። እግዚአብሔርን የሚፈራ ሰው ከእግዚአብሔር ጋር አካሄዱን ያደርጋል። እግዚአብሔርን የሚፈራ ሰው ሁልጊዜም እግዚአብሔርን ያመሰግናል። እግዚአብሔርን የሚፈራ ሰው ሁልጊዜም ሕይወቱ በደስታ በሰላም በብርሃን የተሞላ ይሆናል። እግዚአብሔርን የሚፈራ ሰው ከእግዚአብሔር ጋር በመንግሥተ ሰማያት መኖር ይችላል። እግዚአብሔርን የሚፈራ ሰው በሕይወቱ ሁልጊዜም ቢሆን በጥሩ ሁኔታ መኖር ይችላል። ታላቅ ጥበበኞች ፈላስፎች አይደሉም። በዓለም ላይ በግሪክ ላይ የታወቁ ጥበበኞች እነሱ ጥበበኞች አይደሉም። ጥበበኛ ሰው የተማረ የተመራመረ አይደለም። እግዚአብሔርን የሚፈራ ሰው ጥበበኛ ነው። የታደለ ጥበበኛ፣ ታላቅ ጥበበኛ ማን ነው ብትሉ በዚህ ዓለም እግዚአብሔርን የሚፈራ ሰው ነው። እግዚአብሔርን የሚፈራ ሰው በጥበብ ውስጥ የሚኖር ሰው ነው። ትልቁ ነገር እግዚአብሔርን የሚፈራ ሰው ከኃጢአት የራቀ ሰው ነው። እግዚአብሔርን የሚፈራ ሰው ከጥንቆላ፣ ከድግምት፣ ከምቀኝነት፣ ከቅናት የራቀ ሰው ነው። ሰለሞን ጥበበኛ ነው። በጥበብ የኖረ ሰው ነው። እግዚአብሔርን አንድ ጊዜ ግን መፍራት አቆመና ከአሕዛብ ሴቶች ጋር አብሮ ጣዖትን አመለከ። እነሱን ወዶ ለጣዖት ሰገደ። ጥበቡን ተወው። የጥበብ መገኛዋን እግዚአብሔርን መፍራት አቁሞ ጣዖትን ፈራና ለአሕዛብ ሴቶች ሲል ለነሱ ሰገደ። እግዚአብሔር አምላክ የዚህን ጊዜ ያዘነበት። ከዛ በኋላ ነው እስራኤላውያን ወደ መከፋፈል ውስጥ የገቡት። እግዚአብሔርን አለመፍራት ለአጋንንት ያሰግዳል። እግዚአብሔርን አለመፍራት
እንዲህ አይነት ክፍፍል ውስጥ ያስገባል። ሀገራችንን ስንመለከት በአሁኑ ሰዓት ለምን ተከፋፈለች ስንል እንደ ሀገር እንደ ሕዝብ እግዚአብሔርን እየፈራን ስላልሆነ ነው። ሁላችንም የተከፋፈልን በዘር በብሔር በሃይማኖት ተከፋፍለን የምንባላ የሆነው እግዚአብሔርን መፍራት ስላቆምን ነው። ንጉሥ ሰለሞን የሆነ ጊዜ የሆነ ሰዓት ላይ ዘነጋ፣ እግዚአብሔርን መፍራት አቆመ። እንዲህ ነን እኮ እኛ ልክ ተወልደን ስናድግ በቤተ ክርስቲያን እንቆርባለን፣ እናስቀድሳለን፣ ምን እንላለን። የሆነ ጊዜ ግን እንጠፋለን፣ እንረሳዋለን። እግዚአብሔርን በራሳችን እውቀት መመካት እንጀምራለን። ጥበብ የሆነውን እግዚአብሔርን ትተን ሌሎች ነገሮች መከተል እንጀምራለን። የእግዚአብሔር ጥበብ ከኛ ይርቃል። የእግዚአብሔር ጥበብ ከኛ ሲርቅ እውቀቱም፣ ኃይሉም፣ ክብሩም፣ ሞገሱም፣ ማስተዋሉም፣ አርቆ ማሰቡም ሁሉ ከኛ ይሸሻል። ከዛ በኋላ እንደ በድን እንሆናለን። እንደ እንስሳ ማሰብ እንጀምራለን። የእግዚአብሔር መንፈስ ይለየናል። ንጉሥ ሰለሞን ከጠፋበት ተመለሰና አይ ትልቁ ለካ ጥበብ እግዚአብሔርን መፍራት ነው አለ። እግዚአብሔርን መፍራት ማንኛውም ክርስቲያን ሁላችንም እግዚአብሔርን መፍራት አለብን። እግዚአብሔር ዝም ስለሚል ስንበድል ኃጢአት ስንሰራ እግዚአብሔር ስላልቀጣን እግዚአብሔር የለም ማለት አይደለም። እግዚአብሔር ታጋሽ ስለሆነ እግዚአብሔር እንደሌለ መቁጠር የለብንም። እግዚአብሔርን ፈርተን ከመጥፎ ነገር ርቀን በንጽህና መኖር አለብን። ጥበብማ ሰለሞን እንደነገረን ነው። ሰለሞን የነገረን ደግሞ ጥበብ እግዚአብሔርን መፍራት ነው። የሰለሞን ትልቁ ጥበብ ምንድን ነው? እግዚአብሔርን መፍራት። አንዳንድ ሰዎች ምን ይላሉ? አሁን አውደ ነገሥቱ የድግምቱ መጽሐፍ በሙሉ የጠቢቡ የሰለሞን መጽሐፍ ነው ብለው ተረት ተረት ያወራሉ። ይሄ ተረት ተረት ነው። ተረት ተረት የአሮጊቶች ተረት ተረት ለድግምትና ለመተት ሽፋን የሚሰጥበት ተረት ተረት ነው። መጽሐፍ ቅዱስ ላይ የሌለ ንጉሥ ሰለሞን በዚህ መጽሐፍ አጋንንትን ስቧል፣ አጋንንትን አስሮ ቤተ መቅደስን አሰርቷል ምናምን ብለው ያወራሉ። ይሄ ተረት ተረት ነው። መጽሐፍ ቅዱስ ላይ የሌለ ብዙ ጊዜ ሽፋን እንሰጣለን። ለእኛ ክፋት የሆነ ስራ የሆነ ጥሩ ሽፋን እንሰጣለን። ንጉሥ ሰለሞን እንዲህ አይነት ጥበብ የለውም። አጋንንትን የሚያዝበት ምንም ጥበብ የለውም። ቤተ መቅደሱን በአጋንንት አልሰራም። የለማ መጽሐፍ ቅዱስ የሌለውን ከየት አምጥተን ነው የምናነበው? የሌለውን ከየት አምጥተን ነው የምናወራው? በድንጋይ ጠጠር በመጣል ማሟረት፣ በዛፍ በሥራ ስር እየማሱ መድገም፣ መጠንቆል የሰለሞን ጥበብ ሳይሆን የአጋንንት ጥበብ ነው። የአጋንንት ሥራ ነው። መጽሐፈ ሄኖክ ምዕራፍ 2 ላይ እነ አዛዜር እነ አሚዛራክ እነ ኮከብኤል እነ ራሙኤል የሚባሉ እነ ጥሙኤል የሚባሉ አጋንንቶች ለሰው ልጆች ያስተማሩት አጋንንታዊ ሥራ ነው። የሰለሞን ጥበብ አይደለም። እንኳን አይደለም ይሄንን ያደግ አንዴ እንኳን ለሰገደው እግዚአብሔር ቀጥቶታል ሰለሞንን። ይሄንን ሰራ ይልማ በትክክል እኮ ነው ያስቀመጠው። ለምሳሌ ንጉሥ ዳዊት ንጉሥ ነው፣ ታላቅ ንጉሥ ነው አይደል? ጻድቅ ነው፣ ግን ብዙ ኃጢአት ሰርቷል። ኃጢአቱም ተቀምጦለታል፣ ጽድቁም ተቀምጦለታል የዳዊት። ሰለሞንም ኃጢአት ሰርቷል፣ ጽድቅ ሰርቷል፣ መጽሐፍ ቅዱስ ላይ ተቀምጦለታል። ማንም ሰው ፍጹም አይደለም። ይደክማል፣ ይበረታል፣ ኃጢአት ይሰራል፣ እንደገና ደግሞ በንስሐ ይመለሳል። ማንም ጻድቅ አይደለም። ማንም ሰው ምናልባት ገድል ሲጻፍ ገድል ስናነብ የቅዱሳኑ ጥንካሬያቸው ብቻ ስለተጻፈ ነው እንጂ ብዙ ድክመት ሰርተዋል። ግን እግዚአብሔር ድክመታችንን አይመለከትም። ጽድቃችን ነው የሚመለከተው፣ መልካም ስራችን ነው የሚመለከተው። ንጉሥ ሰለሞን አጥፍቷል። ያጠፋው ግን ለጣዖት በመስገዱ ነው እንጂ አጋንንትን ስቦ በአጋንንት ቤተ መቅደስ አሰርቷል የሚል ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። የፈለገ ቢሆን ቤተ መቅደስ ለመስራት ከፈለግን በሰዎች እንሰራ እንጂ በአጋንንት ጉልበት አንሰራም። የአጋንንትን ጉልበት ለምንም አይነት ስራ መጠቀም ኃጢአት ነው፣ በፍጹም አይገባም። አጋንንትን ተጠቀሙ አይልማ እግዚአብሔር። አጋንንትን ተጠቅማችሁ ይህንን አከናውኑ አይልም። እሺ አሁን ያሉት እንደዛ ነው ብለው ይናገራሉ። አጋንንቱን እስኪ አስራው እስኪ ህንፃ ቆሞ ያሳዩን።
ሰው ለማሰር አይደለም የሚጠቀሙበት፣ ሰው ለማፍዘዝ፣ ለማደንዘዝ፣ ለመግደል የአባቶች ጥበብ ነው ይላሉ። ልክ ነው፣ የአባቶች ጥበብ ነው። እነዛ የሚዋቸው አባቶች ግን ጠንቋይ ናቸው፣ መተተኞች ናቸው፣ ጻድቃን አይደሉም። እኛ የምናውቃቸው ጻድቃን ከእንዲህ አይነት የራቁ ንጹሖች ናቸው፣ ቅዱሶች ናቸው። በጸሎት በስግደት የበረቱ የኖሩ በቅድስና ከፍ ያሉ ናቸው። ለሰዎች በረከት እንጂ መርገምን አልሰጡም። የዚህ ዘመን ትውልድ ግን መርገም ነው የሚሰጠው፣ ድግምት ነው የሚሰጠው። የሰለሞን ጥበብ ነው እያሉ የአባቶች ነው ጥበብ ነው እያሉ ትውልዱን በሙሉ በከሉትና አሰሩት፣ በቃ ጠፉት። ይሄ ጥበብ አይደለም፣ ይሄ መደንዘዝ ነው፣ ይሄ ማህይምነት ነው፣ ይሄ አጋንንታዊነት ነው። ለአጋንንት ምንም የሚሰጠው ሽፋን የለም። አጋንንት የተዋረደ ነው። የተዋረደ ነው ሲባል ግን እዚህ ጋር ቁመን አዋርደን ነው የምናሳየው እንጂ በአፍ የተዋረደ ነው አቀጥቅጦት እያሉ እንደሚያወሩት አይደለም። እንደ ተዋረደ እያሳየን ነው። እግዚአብሔርን የማይፈሩ ሰዎች መተተኞች ይሆናሉ። እግዚአብሔርን የማይፈሩ ሰዎች በየጠንቋዩ ቤት በየደብተራው ቤት ይሄዳሉ። እግዚአብሔርን የማይፈሩ ሰዎች መቅደስ ውስጥም ቢቆሙ በውጪም ቢቆሙ መጥፎች ናቸው። እግዚአብሔርን የማንፈራ ከሆነ እግዚአብሔርን ከረሳን የትም ብንቆም የትም ብንሆን ግፍ ነው የምንሰራው፣ ግፈኞች ነው የምንሆነው። ግፈኞች እንዳንሆን እግዚአብሔር ሕይወታችን እንዲባርክ እግዚአብሔርን መፍራት ያስፈልጋል። ጥበበኛ ለመሆን የሚፈልግ ማንኛውም ሰው እግዚአብሔርን መፍራት አለበት። እግዚአብሔርን የምንፈራ ሰው ከሆንን የጥበብ መጀመሪያን አገኘናት ማለት ነው። የጥበብ መጀመሪያን ስናገኛት አዋቂዎች እንሆናለን፣ በእውቀት እንሞላለን። እግዚአብሔርን ስንፈራ እግዚአብሔርን መፍራት ስንጀምር አስተዋዮች እንሆናለን፣ አርቀን እናስባለን። እግዚአብሔርን መፍራት ስንጀምር መንፈስ ቅዱስ ያድርብናል። እግዚአብሔርን መፍራት ስንጀምር ከራሳችን አልፈን ለሌሎች መትረፍ እንችላለን። ጥበበኞች እንሁን። የጥበብ አምላክ እግዚአብሔር ይባርካችሁ፣ ጥበብን ያድላችሁ። ያስተማረን የመከረን የገሰጸን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።